ብዙዎቻችሁ በዚህ ሳምንት የሆነ ስራ ሰራለሁ ብላችሁ ፕላን አድርጋችሁ እንደፈለጋችሁት ሳትሰሩ የምትቀሩት በትክክለኛው መንገድ ፕላን ስለማታደርጉ ነው። ይህንን ፕሮብሌም ሶልቭ ለማድረግ የሚጠቅማችሁን እኔ ፕላን የማደርግበትን ሲስተም በዚህ ቪዲዮ ሼር የማደርጋችሁ ይሆናል። ወደ ቪዲዮ እንግባ። በቅድሚያ የማታውቂ ከሆነ ዳዊት ሰለሞን እባላለሁ። ዩቲዩብ ላይ የተለያዩ ቫልዩብል የሆኑ ኮንተንቶችን ለወጣቶች ያንግ ለሆኑ ልጆች ይጠቅማሉ ብዬ የማስባቸውን ቪዲዮዎች ሼር የማደርጋችሁ ይሆናል። ቻናሉን ሰብስክራይብ በማድረግ ፋሚሊ ነው። እኔ እንደ አንድ የኢንጂነሪንግ ተማሪ ኦልሞስት ሳምንቱ ሙሉ ቢዚ ነኝ። በትምህርትም በሌሎችም አስፔክቶች የምሰራቸው ብዙ አይነት ስራዎች አሉ። በዚህ ታይም ውስጥ ፕላን ከሌለ የምከተለው አይነት ስትራክቸር ከሌለ አንድን ነገር ላደርገው ይቅርና ጨስት ሙሉ ሳምንቴ ነው ተበላሽቶ የሚቆየው። ፕላን ማድረግ በጣም ክሩሻል የሆነ ነገር ነው ለእኔ ፐርሰናሊ ማለት ነው። እናንተም በእርግጠኝነት ብዙዎቻችሁ የምትሰሯቸው ስራዎች ይኖራሉ። እነዛን ታስኮች አንዳንዶቻችሁ ጀስት አንዱን ሰርታችሁ ወደ ሌላው ነው የምትሄዱት። ሌሎቻችሁ ደግሞ ፕላን አድርጋችሁ ያንን ፕላን ግን በትክክለኛው መንገድ ስላላወጣችሁት አንዱን ሰርታችሁ ወደ አንዱ ስትሄዱ የሆነ ስትራክቸር የሌለው ነገር ይሆናል። ያዋጣናል ብዬ የማስበውን የፕላኒንግ ቴክኒክ ላስቀምጥላችሁ። ብዙዎቻችን ፕላን ማድረግ ያለብን እሁድ ነው ብዬ አስባለሁ። እሁድ ለቀጣዩ ሳምንት ሙሉውን ፕላን አውጥተን እናስቀምጣለን። ያንን ለማድረግ መጀመሪያ ታስኮችን ሊስት አውት ማድረግ ነው የሚጠበቅብን። ከሁሉም በፊት በዚህ ሳምንት መሰራት አለባቸው ብለን የምናስባቸውን ታስኮች ሊስት አውት ማድረግ ነው። እኔ ፐርሰናሊ የኔን ታስኮች በዚህ ሳምንት ማድረግ ያለብኝን ሊስት አውት አደርጋቸዋለሁ። ስክሪኑ ላይ ሼር አድርጋችኋለሁ። በዚህ መልኩ በተለያየ ካታጎሪ ከፍላችሁ ታስኮቻችሁን እንድታወጡ ፈልጋለሁ። እኔ ፐርሰናሊ የምጠቀመው ኖሽን ነው። ታስኮችን ለማስቀመጥ የምጠቀመው ኖሽን ነው። ኖሽን ላይ መጀመሪያ ታስኮችን በካታጎሪ ነው የምከፍላቸው። አካዳሚክስ አለ፣ ኮንተንት አለ፣ የስራ አንዳንድ ስራዎች አሉ፣ ዘን ፐርሰናል ታስኮች ደግሞ አሉ። እነዚህን ታስኮች በቅደም ተከተል ፕራዮሪታይዝ አድርጋችሁ እንድታስቀምጡ ፈልጋለሁ። ፈርስት ኦፍ ኦል ሊስት አውት አድርጓቸው ዘንድ ፕራዮሪታይዝ እናደርጋቸዋለን። ፕራዮሪታይዝ ማለት የቱ ነው ቀድሞ ማለቅ ያለበት። ሃየር ፕራዮሪቲ ከሆነ ዴድላይኑ ደርሷል ማለት ነው፣ ወይንም ደግሞ ቶሎ መጨረስ አለብን ማለት ነው። ፕራዮሪቲው ሎው ከሆነ ደግሞ ምናልባት እንኳን ባይሳካልን ፖስትፖን ልናደርገው የምንችለው ታስክ ነው ማለት ነው። በዚህ መልኩ መጀመሪያ ታስኮቻችሁ ሊስት አውት አድርጉ። እኔ አሁን እዚህ ጋር አካዳሚክስ ብዬ ከትምህርት አስፔክት አንጻር መሰራት ያለባቸውን ታስኮች አስቀምጫለሁ። ይሳምንት ዋናው ነገር በፕራዮሪቲ ነው ያስቀመጥኳቸው። የመጀመሪያው ክላሶችን አቴንድ ማድረግ ነው። ከሰኞ እስከ ዓርብ ክላስ አሉ። ኦልሞስት ሁሉም በሚባል ደረጃ አቴንድ መደረግ አለበት ኢንጂነሪንግ ዲፓርትመንት ላይ። ሁሉንም በዚህ መልኩ አስቀምጫቸዋለሁ፣ ከሰኞ እስከ ዓርብ ያሉትን ትምህርቶች ማለት ነው። ዘን ሚድ ደርሷል። ለእኔ ፐርሰናሊ ሚድ ፈተና ደርሷል። የደረሱትን ትምህርቶች እዚህ ጋር ሊስት አውት አድርጌያቸዋለሁ። እነዚህ በዚህ ሳምንት መነበብ ብቻ ሳይሆን በደንብ ከቨር መደረግ አለባቸው። ምክንያቱም ኦልሞስት ሚድ የአሁኑ ሳምንት አልፎ የቀጣዩ ሚድ ስለሆነ ከአሁኑ በደንብ ከቨር ተደርገው ማለቅ ያለባቸው ናቸው። ዘን ከአካዳሚክስ ስንወጣ ደግሞ ወደ ኮንተንት እንገባለን። ኮንተንት ፊልም ማድረግ አለ በዚህ ሳምንት። ቀኑንም አስቀምጫለሁ። ማክሰኞ ነው ኮንተንት ፊልም የማደርገው። ማክሰኞ ኮንተንት ፊልም እናደርጋለን። ዘን የዚህ ሳምንት ቪዲዮም ፐብሊሽ የሚደረግበት ቀን አለ። ያ ደግሞ ሐሙስ ላይ ፐብሊሽ ዚስ ዊክስ ቪዲዮ ብዬ አስቀምጫለሁ። እነዚህ ቤዚክሊ ግዴታ ናቸው። ሁለቱ በዚህ ሳምንት መደረግ ያለባቸው ናቸው። ዘን ደግሞ በዚህ ወር የሚሰሩ ኮንተንቶች በዚህ ወር የመሰራቸውን ኮንተንቶች ሊስት አውት ማድረግ አለብኝ። አይዲያዎቹን ሊስት አውት አድርጌ መጨረስ አለብኝ። ዘን ወደ ስክሪፕት እንዲገባ ማለት ነው። አይዲያውን ኦርጋናይዝ ወደ ማድረግ እንድንገባ በዚህ ሳምንት ኮንተንት አይዲያዎች ማለቅ አለባቸው። ይሄ ፕራዮሪቲው በጣም ሎው ሆኖ ሳይሆን ከቅድሞቹ ታስኮች አንጻር ቀለል ያለ ስለሆነ ነው። ምክንያቱም እስከ እሁድ ድረስ ባለው የሆነች ክፍተት እየፈለግኩኝ መስራት የምችለው ስራ ስለሆነ ማለት ነው። በዚህ መልኩ የኮንተንት ካታጎሪ ስራዎች ኦርጋናይዝ አድርጌያቸዋለሁ። ዘን የስራ አለ ደግሞ የመሰራቸው አንዳንድ ነገሮች አሉ። ሞሮፍ ይሄኛው ፕሮግረሱ ኤክስፔክት ላይደረግ ይችላል። የምናስቀምጠው ነገር አለ። በመሀል ግን ኢንካውንተር የምናደርጋቸው ፕሮብሌሞች ሲኖሩ ፖስትፖን ሊደረግ ወይም ደግሞ ትንሽ ፑሽ ሊደረጉ የሚችሉ ነገሮች አሉ። ግን አትሊስት አውትላይን ያደረግኳቸው ነገሮች አሉ። አንድ እየሰራሁት ያለሁት ኤአይ ወርክ ፍሎ አለ። እሱ በዚህ ሳምንት ፋይናላይዝ ለማድረግ ፕላን አድርጌያለሁ። እሱም ፋይናላይዝ ለማድረግ እንሞክራለን። በተጨማሪም አንድ እየሰራን ያለነው ስራ አለ። እሱንም በዚህ ሳምንት ሙሉ ስትራክቸሩን አውትላይኑን ፊኒሽ ማድረግ አለብኝ ማለት ነው። በኢንተርምስ ኦፍ ስራ አካል ነው እነዚህን ስራዎች በዚህ ሳምንት መስራት አለብኝ። በዚህ መልኩ የስራ ካቴጎሪን ስራዎች ኦርጋናይዝ አድርጌያለሁ ማለት ነው። ዘን የፐርሰናል ደግሞ አሉ። ፐርሰናል ሞሮፍ ዴሊ የሚደረጉ ነገሮች ናቸው። ኢንተርምስ ኦፍ የኔ ኬዝ ማለት ነው። ንባብ አለ። ማታ ማታ የማነበው መጽሐፍ አለ። ይህ መጽሐፍ እስከሆነ ፔጅ ፕላን አድርጌያለሁ። ያንን መጽሐፍ አነባለሁ። ዘን ፋሚሊ ታይም አለ። ያንም ኦልሬዲ ቀኑ ይታወቃል። ፋሚሊ ጋር የማሳልፈው እሑድ ከሰዓት ነው።
ፋሚሊ ታይም፣ ፐርሰናል ታስክ ላይ የሚቀመጥ ነገር ነው። ሶ ሌላኛው ደግሞ ፖድካስት በዚህ ሳምንት ማየት አለብኝ ብዬ ፕላን ያደረኩት ፖድካስት አለ። ሶ ያንንም ኦሬዲ ፕላን አድርጌዋለሁ። እሑድ ማታ ላይ ነው የማየው። ሶ ኦሬዲ ፕላን የተደረጉ ነገሮች ናቸው እነዚህ። ሶ እናንተም በዚህ መልኩ ፕላን አድርጉ። ባይ ዘ ዌይ እዚህ ጋር ፖድካስት ራሱ ፕላን ያደረኩበት ሪዝን አለ። ብዙዎቻችን ኮንተንት ኮንሱም በምናደርግበት ጊዜ ፕላን የለንም። ጀስት የሆነ ኮንተንት ካየን ወዲያው ኮንሱም እናደርገውና የሆነ አይዲያ አስቀምጦብን ያልፋል ያን ኮንተንት። ሶ ያንን ነገር እያብሰለሰል ስራችንን በሚገባው ልክ ሳንሰራው እንቀራለን። ደግሞ በነጋታው የሆነ ኮንተንት ኮንሱም እናደርጋለን። በተመሳሳይ ወይ አይምሯችን ሌላ ነገር ማሰብ ይጀምራል ማለት ነው። ሶ ስትራክቸር ባለው መልኩ ኮንተንት ኮንሱም ማድረግ አለብን ብዬ አስባለሁ። ሶ ለዛ ነው ፖድካስት ማየትንም እንደ አንድ ፕላን አድርጌ ያስቀመጥኩት ማለት ነው። ሶ እናንተም በዚህ መልኩ ታስኮቻችሁን ሊስት አውት እንድታደርጉ ፈልጋለሁ። በካታጎሪ ከፍላችሁ ዘንድ ፕራዮሪቲያቸውንም በቅደም ተከተል አስቀምጧቸው። ኦልራይት ሶ በዚህ መልኩ ታስኮቻችሁን አይደንቲፋይ ካደረጋችሁ በኋላ እንድታደርጉት የምፈልገው ቀጣዩ ነገር ምንድነው? ካላንደር እንድታወጡ ነው። ጉግል ካላንደር፣ ኖሽን ካላንደር፣ የምትፈልጉትን ካላንደር መጠቀም ትችላላችሁ። እኔ ፐርሰናል የሚጠቀመው ኖሽን ካላንደር ነው። ሶ ካላንደራችሁ ላይ ትገቡና የነገርኳችሁን ታስኮች ያው ሊስት አውት ያደረጋችኋቸውን ታስኮች በብሎክ ታስቀምጧቸዋላችሁ ማለት ነው። ሶ ቤዚክሊ እንደዚህ ስታደርጉ ኦልሬዲ ያን ነገር መቼ እንደሚደረግ ስንት ሰዓት እንደሚደረግ ታውቃላችሁ። የዛን ሰዓት ክፍት ሰዓት በምታገኙበት ጊዜ ለምሳሌ ቀን ሙሉ ተመራችሁ ማታ ላይ ክፍት በሚሆንበት ሰዓት የትኛውን ታስክ ላስቀድመው ብላችሁ ግራ ስትጋቡ ያው ወደ ፕሮክራስቲኔሽን እንድትገቡ ስለሚያደርጋችሁ ማለት ነው። ሶ ቀድማችሁ እሁድ ላይ ፕላን የምታደርጉ ከሆነ ሙሉ ሳምንቱ ላይ ሰኞ ምን ማድረግ እንዳለባችሁ ማክሰኞ እስከ እሁድ ባለው ድረስ ምን ማድረግ እንዳለባችሁ የምታውቁ ከሆነ ያንን ስራ የመስራት እድላችሁ አቺቭ የማድረግ እድላችሁ እየጨመረ ይሄዳል ማለት ነው። ሶ እንደምታዩት ስክሪኑ ላይ ሼር እንዳደረግኩላችሁ ታስኮቻችሁን አይደንቲፋይ ታደርጋላችሁ፣ ዘን እዚህ ላይ ታስቀምጣላችሁ። ሶ ካላንደር ላይ ስታስቀምጡ የምትከተሉት ፕሮሰስ አለ። ቤዚክሊ መጀመሪያ ኮንስታንት የሆኑ ነገሮችን ትለያላችሁ፣ ላይክ ዴይሊ የሚከናወኑ ነገሮች ማለት ነው። ሶ ክላስ መግባት ሊሆን ይችላል ጠዋትና ከሰዓት። ሶ ኢን ማይ ኬዝ ጠዋት ሁልጊዜ ከሰዓት ክላስ የለኝም። ላይክ ዛሬ ጠዋት ላይ ካለ ነገ ጠዋት ላይኖር ይችላል። ሞስት ኦፍ ዘ ታይም አለ፣ ግን የማይኖርበት ኬዝ አለ። ሶ ኦልሬዲ ያንን የማውቅ ከሆነ ኮንስታንት የሆኑትም ቅድሚያ ላይ ያለው ማለት ነው። ምክንያቱም እነዛ ነገሮች እንደሚሆኑ አውቃለሁ። ጠዋት ላይ በነሳት ቁርስ መብላት ወይንም ደግሞ ጀስት ጠዋት ላይ የምታደርጓቸው ነገሮች ማድረግ ኮንስታንት ነገር ነው። ሶ ኦልሬዲ እዚህ ጋር የምትመለከቱት ነገሮች ኮንስታንት የሆኑ ነገሮች ናቸው፣ ሁሌ የማደርጋቸው ነገሮች ማለት ነው። ዘን ከዛ በኋላ ክፍተት ትመለከታላችሁ። ኮንስታንት የሆኑ ነገሮችን ካስቀመጣችሁ በኋላ እዚህ ጋር አሁን ክላስ አለ ሰኞ ላይ ላይክ ከ4 ሰዓት እስከ 6 ተኩል ክላስ አለኝ። ኦልሬዲ ይሄ ኮንስታንት ነው። ሁሌ ሰኞ በዚህ ሰዓት ላይ ክላስ አለኝ። ዘን ከሰዓት ደግሞ ከ9 ሰዓት ተኩል እስከ 11 ተኩል ድረስ ክላስ አለኝ። ይሄኛውም ኮንስታንት ነው። ከዛ ውጪ ክፍተት አለ። ጠዋት እስከ 4 ሰዓት እና ዘን ምሳ ሰዓት እስከ 9 ሰዓት አካባቢም ክፍተት አለ። ሶ በዛ ታይም እነዚህን ሌሎቹን ስራዎች ኔክስት ፕራዮሪቲ የሆኑትን ነገሮች ማለት ነው። ኢን ማይ ኬዝ ኮንተንት እና ስራ ላይ ያሉ ታስኮችን እዚህ ላይ ነው ማስገባው ማለት ነው። ኦልሬዲ ያስገቧቸው ነገሮች አሉ። በዚህ ሳምንት አሁን ላይክ ፊልም ላይ የሚደረገው ለመቀረጸው ኮንተንት ሪቪው አደርገዋለሁ። ላይክ ኮንተንቱን ቼክ አደርገዋለሁ፣ አይዲያዎቹን በደንብ ሪቪው አደርጋቸዋለሁ። ኢንተርምስ ኦፍ ስራ ደግሞ የሚሰራ ነገር አለ። ጠዋት ከ1 ሰዓት እስከ 2 ሰዓት ያስቀመጥኩት እንደምትመለከቱት ከኮንስታንት ውጭ ያለው ታይም ላይ መሰራት ያለባቸውን ስራዎች አውትላይን ታደርጋላችሁ ማለት ነው። ሶ ይህን ያህል እንዴት ፕላን እንደምታደርጉ ከተመለከታችሁ ቀጣዩ ጥያቄ የሚሆነው እንዴት ነው ይህንን ፕላን የማስቀጥለው የሚለው ጉዳይ ነው። ሶ ይህን ለማድረግ ቤዚክሊ የሳምንቱን ሪቪው ማድረግ ነው የሚጠበቅባችሁ። እኔ አሁን ፐርሰናሊ እሁድ ላይ ሪቪው አደርጋለሁ ሳምንቴ ማለት ነው። ኦልሬዲ ፕላኑ ወጥቷል አይደለ? ሶ ምን ያክሉን አቺቭ አድርጌያለሁ፣ የትኛው ሰዓት ላይ ነው ትክክለኛ ስራ ያልሰራሁት ወይንም ደግሞ ላይክ መስራት ያለብኝን ነገር ሳላደርግ ሌላ ላይክ ስክሮል ማድረግ ሊሆን ይችላል፣ ወይንም ደግሞ ጀስት የማይሰራ ስራ የሰራሁት የትኛው ሰዓት ላይ ነው ብዬ አይደንቲፋይ አደርጋለሁ። ሶ ያንን ነገር ኢምፕሩቭ ለማድረግ ያንን ነገር ለማሻሻል የሳምንቱ መጨረሻ እሁድ ላይ ሪቪው ታይም አለኝ። ኦልሞስት እዚሁ ፕላኑ ላይ ራሱ አስቀምጨዋለሁ። ወደ እሁድ 1 ሰዓት እስከ 2 ሰዓት አካባቢ ፕላን ያደረግኩት ነገር ነው። ሶ ሪቪው አደርጋለሁ የሳምንቴ ማለት ነው። ሶ በዛ ታይም ሪቪው ካደረግኩኝ በኋላ ማሻሻል ያለብኝን ነገሮች ለይና ቀጣዩ ሳምንት ደግሞ ፕላን አደርጋለሁ ማለት ነው። ሶ እናንተም ሳምንታችሁን እንደዚህ ፕላን አድርጋችሁ ከሰራችሁ በኋላ ሳምንቱ ካለቀ በኋላ ሪቪው ስታደርጉ የምታሻሽሉትን ነገር ታውቃላችሁ። ሶ ያን ፕላን ኦልሬዲ በዛ መልኩ እየቀጠለ ይመጣል።
ከፕላኔ የመለሰኝ ነገር ምንድነው፣ ላይክ ሊሚት ያደረገኝ ነገር ምንድነው የሚለውን ካወቃችሁ ያንን ነገር አቮይድ ማድረግ ነው። ላይክ ምንም ፋንሲ የሆነ ነገር የለውም። ሶ በዚህ መልኩ ፕላን ማውጣት እንዲሁም ማስቀጠልም ጭምር ትችላላችሁ። ሶ በዚች ቪዲዮ እንዴት ሳምንታችሁን ፕላን ማድረግ እንደምትችሉ አሳየቻችኋለሁኝ። በእርግጠኝነት ይህንን ፕላን የምትከተሉ ከሆነ የሆነ ያክል ኢምፕሩቭመንት እንደምታገኙ አልጠራጠርም። ስሩ ታይም ደግሞ እናንተ የሚሰራላችሁ ነገር አይደንቲፋይ እያደረጋችሁ እያሻሻላችሁ የምትሄዱ ይሆናል። በተጨማሪም የጎግል ካላንደር የኖሽን ካላንደር አጠቃቀም እንድሰራላችሁ የምትፈልጉ ከሆነ ጀስት ኮመንት ሴክሽን ላይ ያስቀምጡልኝ። በቀጣይ ቪዲዮ የምሰራላችሁ ይሆናል። ይሄ ቪዲዮ ከጠቀማችሁ ቫልዩብል ሆኖ ካገኛችሁት ላይክ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስክንገናኝ ባባይ።